ኦ ሶስት ማይስማሙ ሰዎች በአንድ ተቀምጠዋል። አይገርምም? ግን ለደስታ ቢሆን ደስ ይል ነበር። ግን ያቺ ያልታደለች ሲኖላ ዛሬም ችግር ውስጥ ናት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? እኔ ከሁሉ መልካም እግዚአብሔር ይመስገን። እንግዲህ የመጣችሁ ላይክ፣ ሼር፣ ሰብስክራይብ የምታደርጉ ሁላችሁንም አመሰግናለሁ። ክብር ይስጥልኝ። ቤተሰብ ያልሆናችሁ ደግሞ እንዲሁ ቤተሰብ እንድትሆኑ በፍቅር ጠይቃለሁ። ዛሬ ሲኖላ ድራማ ክፍል 19ን ይዤላችሁ መጥቻለሁ። በክፍል 18 እንግዲህ እንዳሳየዋችሁ አርካንና ቅዱስና ሲኖላ ቅዱስ ቤት ሂዳ ሲኖላ አቅፋት እየባበላት በድንገት ደግሞ አርካን ደርሶ ስለነበረ በጣም አዝኖ ነበር። አርካን እሱ ያሰበው በሌላ መንገድ ስለነበረ ቅዱስ ግን ሜላት ነፍሰ ጡር ናት የሚለውን ስለሰማች ሲኖላ አዝና ስለነበር ያጽናናት ብቻ ነው። ሌላ ምንም አልተፈጠረም ነበር። አርካን ግን ያንን ስላላወቀ በጣም አዝኖ ሊመለስ ሲል ቅዱስ ተከትሎት ነበር። በዛውም ቤት ውስጥ ሲኖላ ብቻ እንዳለች ቅዱስን ፈልጎ አቶ ዱቤ ሰዓት ለብሶ ሰዓት ጎርሶ እንደመጣ በድንገት ማንን ያገኛል? ሲኖላን። እሱም በደስታ ጮቤ እየረገጠ ሲኖላን ይዞ አጠፋ። ሲመለሱ ቅዱስ አሳምኖት አርካንን ሲመለሱ ግን ሲኖላን አላገኟትም። በጣም ደነገጡ። ሁለቱም ፍለጋ ጀመሩ። እስ በራሳቸውም አንተ ጥፋተኛ ነህ፣ ያንተ ችግር ነው፣ ያንተ ችግር ነው እየተባባሉ ነበር ያቆም ነው። እና ሙዲ ተመልካቾች የክፍል 19 ዛሬ ሲኖላን አግኝተዋት ይሆን ወይስ አላገኟት ይሆን? አብራችሁ ከቆያችሁ ይህንን የምሰሙት ይሆናል። ውድ ተመልካቾቼ ሲኖላ ድራማ እንግዲህ በጣም ደስ የሚል አዝናኝም አስተማሪም ነው። እንግዲህ የሜላትንና የዱቤን በቀል የአርካንን ውድ አፍቃሪነቱንና ንጹሕ ልቡን እንዲሁም ደግሞ ለእህቱ ለወንድሟ ያላትን ተቆርቋሪነት በሄመን የምናይበት ነው በዚህ ድራማ። እና ውድ ተመልካቾች እንግዲህ አርካንም የራሱን ህመም ትቶ ወደ ጎን አድርጎ በሲኖላ መጥፋት ተጨናንቋል። ቅዱስን በተመሳሳይ። እናም ቅዱስን ያንተ ችግር ነው፣ አንተኛ ጋር ከመጣ ጀምሮ ችግር ብቻ ነው እያመጣብን ያለው እና አንተ ወደኛ ባትመጣ ኑሮ ችግር አይፈጠርም ነበር፣ ይሄ ሁሉ ያንተ ጥፋት ነው እያለ አርካንም ቅዱስን ይወቅሳል። ቅዱስም ደግሞ እስ በራሳችን መወቃቀሱን ድጋትም ከተገኘኝ እኔ ከእናንተ እወጣለሁ አለው። ቅዱስ አንተ መቼም ከኛ አትወጣም እያለ አርካንም ቅዱስን እየወቀሰው ነበር። እንግዲህ ውድ ተመልካቾቼ ሲኖላ አልተገኘችም። እስከ መጨረሻው ከኔ ጋር ከሆናችሁ ታዩታላችሁ። ሁሉንም አልተገኘችም፣ በፍለጋ ላይ ናቸው። ግን በዚህ ፍለጋ መካከል በጣም ደክሟቸው ወደ አርካን ቤት ከመጡ በኋላ እንግዲህ ሜላት ሄመን በፍቅር ልትቀበላቸው አልቻለችም። ይገርማል እያለች ወንድሜ ከነዚህ ከክፉ ሰዎች መች ነው የሚርቀው እያለች እየተናደደች ነበር። ቅዱስ ደግሞ አርካንን እያረጋጋ ነው። እናም ውሃ ላምጣልህ በጣም ተናደሃል ብሎ ውሃ ሊያመጣለት ወደ ክችን ሲገባ ሄመን ጠበቀችው እዛ በነገር። እናም ሄመን ልክ ልኩን ነገረችው። ቅዱስም አንድ ቃል ብቻ ጥሎባት ወጣ። እሱም ክፉን ሰው አንዴ ብቻ ስደበው ብሎ ተርቶባት ሲወጣ እሷም በጣም ተናዳ ከዛ ራሱን ሲሰድብ ይውላል ማለት ነው እያለች ተከተለችው። እናም ውሃውን ለአርካን ከሰጡ በኋላ ወንድሜ ባጠገብህ ያሉት ሁሉም መርዝ ናቸው ከኔ ከእህትህ በቀር፣ ስለዚህ ከነዚህ ሰዎች መራቅ አለብህ አለችው። አርካንም በጣም ተናደደ። እንዴት እንዳያት አትጠይቁኝ። ቅዱስም በቃ እኔ ብሄድ ይሻላል አለው። እመለሳለሁ፣ ተመልሼ እመጣለሁ፣ አሁን ግን ልሄድ አለው። ከዛም ሄመን እንዳትመለስ ማንም እንድትመለስ የሚፈልግ የለም አለችው። ቤት የእግዜር ነው ሲባል አልሰማሽም ብሏት ወጣ። ከዛም እየተናደደባት አርካንም ወደ ክፍሉ ገባ። እሷም ወንድሜ መቼ ነው አይንህን የምትገልጠው?
እባክህ ዓይንን ግለጥ፣ እነዚህ ሰዎች ይጎዳዋል፣ እኔ እኮ ስለምወድ ነው እያለች እየለመነችው ነበር። በዛ መካከል እንግዲህ ሜላት መጣች። የኔ ውድ ቅዱስ፣ የኔ ውድ አርካንዬ ልጅ እኮ አለህ ነገረችህ አይደል? ሄመን እንዳትነግሪው እኔ ሰርፕራይዝ አደርገዋለሁ እያቸኩላ ነገረችህ አይደል? እያለች ተመካክረው ስለነበረ መጣች። እሱም ነገሩን ስለሰማ ቀድሞ እንዳትጠጊኝ ብሎ ጮኸባት። እንደዛም ሆኖ አልተዋትም፣ አነቃት። አንገቷን እንቅ አርጎ ሲኖላ ያለችበትን ንገሪኝ፣ ሴት ሆነሽ እንዴት በሴት ላይ ይህን ያህል ትጨክኛለሽ? ምን አይነት ክፉ ሴት ነሽ? ምን አይነት ክፉ ብኮኝን ይህን ያህል የጨከንሽባት? እባክሽ ንገሪኝ ያለችበትን እያለ አንገቷን አንቆ ሲያስጨንቃት፣ አርካን ልቀቀኝ፣ እኔ እኮ ነፍሰ ጡር ነኝ። እንዴት ነው ማታዝንልኝ? እንዴት ነው ማትረዳኝ? እኔ ነፍሰ ጡር ነኝ፣ መጨነቅ የለብኝም። የት እንዳለች አላውቅም። ደግሞ መሄዷም አስፈላጊ ነው። የሄደችው ወደ ባሏ ነው። ተዋት በቃ ከህይወታችን ትውጣ እያለች ሜላት እንደተለመደ መቀበጣጠሯን ጀመረች። አርካንም በጣም አሁን በዚህ ሰዓት በጣም ስለተናደድኩ ስሜታዊ ስለሆንኩኝ ከአጠገቤ ራቂ፣ ወይ ደግሞ እውነቱን ንገሪኝ፣ አለበለዚያ ከዚህ የባሰ ነው የሚፈጠረው እያለ እያስጨንቃት ነበር። በዛ መካከል ግን ቅዱስ ደውሎ ነበር። በአርካን ስልክ ነው። አነሳችው። ሄመን ሄሎ አለችው። እኔ አርካን አይደለሁም ሄመን ነኝ አለችው። ስለዚህ እንደ ደወልኩ ንገሪው አላት። እሷም እንዳትደውል ምን ፈልገህ ነው ምናምን ስትለው እሱም ያንቺን ድምፅ ከዚህ በላይ መስማት አልፈልግም ብሎ ሲዘጋባት በጣም ተናደደች። ሲመስለኝ ግን ይቺ ልጅ ከዚህ ሰው ፍቅር እየያዛት ነው የሚመስለኝ። ቅዱስ በጣም ቆፍጠን ያለና ንግግሩ አንድ ቃል ጣል የሚያደርግ አይነት ወንድ ነው። እኛ ሴቶች ደግሞ እንደዛ አይነት ነገር ይመችናል ይባላል። እኔን አይጨምርም ግን ማለቴ ነው። እንደዛ አይነት ሰዎች ፍቅር ሳይሆን ደራ አለ አይደል? በደራ የሚገባበት አይነት። እናም ሄመን እንደዛ አይነት ስሜት ውስጥ የገባች ነው የሚመስለው። ከቅዱስ ጋር ደራ ተያያዘች። እንዴት ጆሮዬ ላይ ይዘጋብኛል? እኔ እኮ ሄመን ነኝ እያለች በራሷ እየተመሳደቀች ደግማ ደወለችለት። ምን ፈልገሽ ደወልሽ? ከኔ ጋር ማውራት ትፈልጊያለሽ ወይስ ጭቅጭቅ ስለምትወጅ ነው? ስነ ስርዓት ስልክ እንዴት እንደሚነሳ እንኳ አላስተማሩሽም እያለ ቅዱስን መልሶ ዘጋባት። በጣም ተናዳ ሴራዋን ማሴር ጀመረች። ከዛም ወደ ሜላት ሂዳ ተረጋጊ፣ አሁን ወንድሜን የሆነ ነገር ማለት አለብኝ ብላ ወንድሟ ጋር ሄደችና ወንድሜ አንተና እኔ ያላባት አድገናል፣ ስለዚህ ልጅህንም ያላባት እንዳድግ ልፈርድበት ነው ማለት ነው እያለች አርካንን ሆዱ እንዲባባና እንዳይጨክን ሜላት ላይ ለማድረግ ሞከረች። አርካንም ልቡ ተወላወለ። እኔ ልጅን አልካርኩም፣ ልጅን አሳድጋለሁ፣ ነገር ግን እሷን አልፈልጋትም አለ። እንደዚህም አይሆንም፣ እኛ እንደናፍቅ ነው አባትህ እንደናፍቃት አድርገው፣ እባክህ ተረጋጋ እናስብ ብላ ስሜቱን ነካ አርጋ ወጣች። ከዛም ቶሎ ብላ ወደ ሜላት ተቀርባ ሜላትዬ እንኳን ደስ አለሽ፣ በተወሰነ መልኩ እኛን ሳይረዳና አይቀርም አርካን፣ እናም በተወሰነ ደቂቃ ውስጥ አንቺን መንከባከብ ይጀምራል እያለች ለሜላት ጥሩ ተስፋ ሰጠቻት። ሜላትም ደህና አርጌ አንቺን አቅርቼሻለሁኝና በቃ አንቺ ያለሽ እያለ በውስጧ እየተመካችባት ነበር። ምክንያቱም ሁሉንም የሴራዋን ጥንስስ አሸክሟታለች እና እሷ እየተበቀለችላት እንደሆነ ይሰማታል። እናም አይ በቃ እኔ ከዚህ በላይ ክብሬን አላዋርድም መሄድ አለብኝ እያለ ልታለቃቅስ ሞከረች። ታይ የምመዋረድ ነው እኮ ቤትሽ ነው፣ አርፈሽ ቁጭ በይ። ስለዚህ መዋረድም መልቀቅም ካለባት ያቺ መሰሪ ሲኖላ ናት አለቻት። እሷም ወንድምሽ እኮ ከዚህ በላይ ሊያየኝ አይፈልግም፣ እንዴት ብዬ እኖራለሁ አለቻት። አንድ ሀሳብ አለኝ ከተስማማሽ፣ አባቴ ነፍሰ ጡር መሆኔን ስለሰማ ከቤት ውጭ ብሎኛል። ስለዚህ እዚህ ነው መሆኔ፣ የትም አልሄድም ብለሽ ንገሪው፣ ከዛም በሀሳብሽ ይስማማል እና አንቺን መንከባከብ ይጀምራል ብላ የሴራዋን ጥንስስ ነገረቻት። እንግዲህ ሜላትም ሄዳ ለአርካን እኔ ከዚህ ቤት አልሄድም፣ ምክንያቱም ደግሞ ስላረገዝኩ አባቴ ከቤት አባሮኛል አለችው። ወደ ተመልካቾቼ እንግዲህ ክፍል 19 በዚህ መልኩ ይዤላችሁ መጣሁ። አርካን ምን ይላት ይሆን? ተቀብሎ ቤቱ ያኖራት ይሆን? እንዳለችው እንክብካቤውን ያደርግላት ይሆን? ውድ ተመልካቾች በክፍል 20 ቀሪውን ይዤላችሁ መመጣ ይሆናል።
እስካሁን ግን በፍቅር ከኔ ጋር ስለነበራችሁ፣ ስለምትከታተሉኝ፣ ስለምታበረታቱኝ ምስጋና ባላችሁበት ይድረሳችሁ። የሄመን አስተያየትና የቅዱስን አስተያየት እንዴት አያችሁት? ቅዱስ ቆፍጠን ያለው እንደ ወንድ ነገር ነው። ያሰበውን የተናገረውን ደግሞ በተግባር የሚፈጽም ሰው ነው። ሄመን ደግሞ ይሄ ነገሩ የሳባት ይመስለኛልና በምን ስበብ እሱን ላንሳው፣ በምን ስበብ እሱን ልናገረው አይነት ነገር እያካሄደች ነው። እና ይሄ ነገር ወደ ፍቅር እንዳይሄድ እኔ እየፈራሁ ነው። እናንተስ ምን ይመስላችኋል? ቅዱስና ሄመን ቢፋቀሩ ምን ይመስላችኋል? አሪፍ ጥንዶች የሚወጣቸው ይመስለኛል። እናም በዛ መካከል እንግዲህ ሲኖላ እና አርካን ደግሞ በአንድ ይሆናሉ። ከዛ ማን ቀራት ትልኝ? ሜላትና ዱቤ በአንድ። አዎ እነሱ ናቸው የሚስማሙት። ተመችቶኛል ይሄ ሀሳብ። እናንተስ ምን ትላላቸው? ወደ ተመልካቾቼ ሰላማችሁ ይብዛ ያላችሁበት። እግዚአብሔር ከእናንተም ከኔም ጋር ይሁን። አመሰግናለሁ እስካሁን አብራችሁ ስለቆያችሁ።